የሴኔጋሉ አሰልጣኝ ፓፔ ቲያው ባለፈው መጋቢት ወር ላይ ለሰከንዶች እንኳን ዓለም ዋንጫን ከሴኔጋል ጋር ማሸነፍ እንደሚችል ብጠራጠር ራሴን አገል ነበር ሲሉ ተደመጡ። ብዙም ሳይቆይ የቪያራሉ አማካይ ፓፔ ጉዌ ዓላማችን የ2026ቱን የዓለም ዋንጫ ማሸነፍ ነው በማለት ሀሳቡን አስቀመጠ። እነዚህ አስተያየቶች በሁለት መንገድ ይተረጎማሉ። አንድ የአፍሪካ ተወካይ በአደባባይ ዓለም ዋንጫን አሸንፋለሁ ብሎ ሲያውጅ ታይቶ የማይታወቅ ሲሆን፣ ሁለት ደግሞ ሴኔጋል እንደ ሀገር አሁን ያለችበትን ጥንካሬ በጉሌ የሚያሳይ ነው ተብሏል። ባባካር ዲያራ የተባለው የፈረንሳይኛ ቋንቋ ተናጋሪ ጋዜጠኛ ንግግሮቹ ተራ አይደሉም፣ ተጫዋቾቹና አሰልጣኙ የዓለም ዋንጫን ማሸነፍ እንደሚችሉ ያምናሉ ሲል ይናገራል። አክሎም ብሔራዊ ቡድኑ ምን ያህል አቅም እንዳለው የመጀመሪያው የፈረንሳይ ጨዋታ በብዙ የሚነግረን ነገር ይኖራል ሲል ይደመጣል። በአህጉር አፍሪካ ደረጃ ሴኔጋል የደረሰችበትን ልዕቀት ለማሳመን የሚጠበቅባት አትመስልም። ባለፉት 10 ዓመታት ወይ የተሳተፉበትን ዋንጫ ያሸንፋሉ አሊያም የውድድሩን ዋንጫ ባሸነፉ ቡድኖች ብቻ ከውድድሩ ውጭ ይሆናሉ። የቴራንግ አንበሶቹ በ2018 የዓለም ዋንጫ ከጃፓን ጋር ተመሳሳይ ነጥብና የግብ ልዩነት ቢይዙም በተመለከቷቸው ቢጫ ካርዶች ምክንያት ግን ከምድባቸው ሊወድቁ ችለዋል። በደማቁ የኳታር ዓለም ዋንጫ ሴኔጋል በምድቧ በኔዘርላንድ ብቻ ተሸንፋ አስተናጋጅ ሀገር ኳታርንና ኢኳዶርን በማሸነፍ ቀጣዩን ዙር ብትቀላቀልም ያለ ኮከቧ ሳዲዮ ማኔ በተጫወተችበት መርሃ ግብር በእንግሊዝ 3-0 ተሸንፋ ከውድድሩ ስትሰናበት ዓለም ተመልክቷል። ጋዜጠኛው ዲያራ ታዲያ ትኩረት መስጠት የፈለገው እዚህ ነጥብ ላይ ነው። እንደ ሳዲዮ ማኔ፣ ካሊዱ ኩሊባሊ፣ ኢድሪሳ ጋናጉዌ እና ኤድዋርድ ሜንዲ ባሉ ኮከቦች የምትመራው ሴኔጋል ወርቃማ ስብስቧን በባዶ ለመሸኘት ዝግጁ አይደለችም። የሴኔጋል የስኬት ቁልፍ በሌላው ዓለም በተወለዱ ዲያስፖራ ተጫዋቾች ምልመላና ውዝግብ በማያጣቸው አካዳሚዎቿ ላይ የተመሰረተም ነው። 20 ሚሊዮን ሕዝብ ብቻ ያላት ሀገረ ሴኔጋል በአህጉሪቱ ተወዳዳሪ በሌለው መጠን ባለተሰጥኦ የእግር ኳስ ተጫዋቾችን ታምርታለች። 242 ሚሊዮን ሕዝብ ያላት ናይጄሪያ፣ 138 ሚሊዮን ሕዝብ ያላት ኢትዮጵያ፣ 120 ሚሊዮን ሕዝብ ያላት ግብጽና 117 ሚሊዮን ሕዝብ ያላት ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ያሉ ግዙፍ የሕዝብ ብዛት ያላቸው ሀገራት እንኳን በሴኔጋል ደረጃ ባለተሰጥኦ ተጫዋቾችን አያፈሩ። ባለፉት 2 አስርት ዓመታት በሴኔጋል የተለያዩ የእግር ኳስ አካዳሚዎች ተከፍተዋል። አብዛኛዎቹ ደግሞ ውብ የልምምድ ሜዳዎች፣ የማደሪያ ክፍሎች፣ ትምህርት ቤቶችና ጂሞች ያሏቸው ናቸው። ከነዚህ አካዳሚዎች የተውጣጡ የተለያዩ ታዳጊዎች ወደ አውሮፓ 5ቱ ታላላቅ ሊጎች ይጎርፋሉ። ባለፈው የአፍሪካ ዋንጫ ሴኔጋል ለውድድሩ ከመረጠቻቸው 28 ተጫዋቾች መካከል 13ቱ በሀገሪቱ አካዳሚዎች ውስጥ ያለፉ ናቸው። እንደ ጄኔሬሽን ፉት፣ ዲያምባርስ፣ ዳካር ሳክሬ ወይም ኮር ስፖርት ያሉ አካዳሚዎች ለሀገሪቱ ብሔራዊ ቡድን ያላቸው አበርክቶት ተመን የለሽ ነው። አሁን ላይ ስምምነቶች ቢቋረጡም ዲያምባርስ ከኦሎምፒክ ዴ ማርሴይ ጋር፣ ዳካር ሳክሬ ከኦሎምፒክ ሊዮን ጋር ግንኙነት ነበራቸው። አሁን በስራ ላይ የሚገኘው በፈረንሳዩ ሜትዝ እና በጄኔሬሽን ፉት መካከል ያለው ስምምነት ነው። በሁለቱ መካከል ለ23 ዓመታት የዘለቀ አጋርነት አለ። ሜትዝ ለጄኔሬሽን ፉት አካዳሚ የተለያዩ ግንባታዎች ከ10 ሚሊዮን ዩሮ በላይ ፈሰስ አድርጓል። በምላሹም በአካዳሚ ያሉ ታዳጊ ከዋክብትን ቀድሞ የማስፈረም መብት አግኝቷል። የአሁኑ የብሔራዊ ቡድኑ አምበል ሳዲዮ ማኔን ጨምሮ የቀድሞ የአርሰናል አጥቂ የቶተናሙ አማካይ ፓፔ ማታሳርን ጨምሮ በጄኔሬሽን ፉት አካዳሚ በኩል አድገው ለፈረንሳዩ ሜትዝ መጫወት ችለዋል። ግን አሁንም የሴኔጋል አካዳሚዎች ብዙ ገንዘብ እያገኙ ነው ተብሎ አይታመንም። ለምሳሌ እንኳን በአፍሪካ ዋንጫው ሴኔጋልን የወከሉት 13 ተጫዋቾች በዝውውር ማመንጨት የቻሉት የገቢ መጠን 100,000 ዩሮ ወይም $116,000 ብቻ ነው። ይህንን ነው ብዝበዛ እያሉ የሚጠሩት። የአውሮፓ ክለቦች እነዚህን ተጫዋቾች በዝቅተኛ ዋጋ ከወሰዱ በኋላ በጋራ 81.2 ሚሊዮን ዩሮ ገቢ አግኝተውባቸዋል። እነዚህ ተጫዋቾች በአጠቃላይ 411 ሚሊዮን ዩሮ ፈሰስ ተደርጎባቸዋል። በአንድ በኩል እነዚህ ተጫዋቾች ወደ አውሮፓ በመሄዳቸው ጥሩ ስልጠናና መሰረተ ልማት ያገኛሉ። ግን በአፍሪካ የሚገኙት አካዳሚዎች በቂ ገቢ ሲያገኙ አይስተዋልም። ሴኔጋል በአካዳሚዎቿ ካሉ ታዳጊዎች ባለፈ ዲያስፖራ ተጫዋቾች ላይም በትኩረት ትሰራለች። በቅርብ ወራቶች ውስጥ በፈረንሳይ የተወለደውንና ለፓሪስ ሴን ጀርሜን የሚጫወተውን የ18 ዓመቱን ኢብራሂም ኤምባዬን እንዲሁም የ20 ዓመቱን የቸልሲ ተከላካይ ማማዱ ሳርን ለብሔራዊ ቡድን እንዲሰለፉ ማሳመን ችላለች። በ2022 የዓለም ዋንጫ የአስቶን ቪላው ቡባከር ካማራ የሀገሪቱን ጥያቄ ውድቅ ካደረገ በኋላ ፌዴሬሽኑ በሌላው ዓለም ላይ የሚገኙ ኮከብ ተጫዋቾችን በማሰስና በማሳመን ረገድ ትልቅ ስራ እየሰራ ይገኛል። አሁን የ36 ዓመቱ ኢድሪሳ ጋናጉዌ ከ18 ዓመቱ የፈረንሳይ ተወላጅ ኢብራሂም ኤምባዬ ጋር በጋራ ይጫወታሉ። እንዲህ አይነቱ ስብጥር ነው አሰልጣኝ ፓፔ ቲያው ዓለም ዋንጫን ለማሸነፍ አቅም እንዳላቸው በራስ መተማመን የሚሰጣቸው።